የቻናል ቤተሰቦች ዛሬም በአዲስ ቪዲዮ ተገናኝተናል። የዛሬው ቪዲዮ በህይወታችን ውስጥ ምክር የሚመክሩ ሰዎች እውነተኛ ላይ ኢንፍሉዌንስ ይኖራቸዋል? ጠቀሜታቸው ምን ያህል ይጠቅመናል? የተሰራበት ነው የሚሉትን ነገሮች እናያለን። እንግዲህ ሰው ከሰራው ካከማቸው ብዙ ነገር ሊያወራ ይችላል። ወር ደግሞ ካነበው በህይወት ውስጥ የሚደረጉ ነገሮች ታዲያ ለእኛ ምክሩ አሰልቺ ይሆንብናል ወይስ በህይወታችን ውስጥ ፍሬያማ ሊሆንልን ይችላል? የተመከረው ምክሩ ቢበዛ እንግዲህ ይህን ሀሳብ እየተወያየን እንቆያለን። በህይወታችን ውስጥ ከሰው ተመክረን ያለፍንባቸው መንገዶች ህይወታችን ላይ ምን ያህል ለውጥ ኖሯቸዋል? ይህንን ይዘንላችሁ ቀርቤያለሁ። እንግዲህ በህይወት ውስጥ ብዙ ነገሮች ይጠቅማሉ። ምክር ከምንሰማው ሰው ካሳለፈበት መንገድ ከህይወቱ ውጣ ውረዱ ከብዙ በጥቂቱ ትንሽ ነገሮች ሊነግረን ይችላል። ይህ ነገር ምክር ብቻውን በቂ አይደለም። እኛ ያንን የምናሰራበት መንገድ ግን እንደተማከርንበት መንገድ ሜተዱ ቀላል አይደለም እና ብዙ ጊዜ የምንመከራቸው ምክሮች አሰልቺ ሊሆኑብን ይችላሉ። በዚህ ጊዜ ምን ልናደርግ ይገባል? በተቻለ መጠን እንዳይበዛብን ጥረት ማድረግ አለብን። ምክርንም መምረጥ ያስፈልጋል። ምክርም ሲበዛ ሊጎዳ ይችላል አንድ ጊዜ። ምክንያቱም አእምሮ በብዙ ነገሮች ይወሳሰባል። ይሄ ላድርግ ያን ላድርግ ሲል አንዱንም ላንይዘው እንችላለን። በህይወት ውስጥ ምክር ጥሩ ነገር ነው። በነፃ ከሚገኙ ነገሮች አንዱ ምክር ነገር ነው። እንደ ኮንዲሽኑ ይለያያል። ግን ምክርም በገንዘብ ሊሆን ይችላል። እንደየሰው ሁኔታ ሊወሰን ይችላል። ነገር ግን በህይወታችን ስንመከር እሺ ማለት አዝማሚ ይኖራል። ግን ምንድነው ምክሮቹና መዘዝ? ሰው ሊመክረን ይችላል። አስተሳሰባችን ግን በምክር ብቻ የተስተዋለ እንዳይሆን። ይህን ጉዳይ ምን ሊለኝ ፈልጎ ነው? እንዴት ሊለኝ ይችላል? ከምን አንፃር ነው? ለኔ በማሰብ ነው የሚሉትን ነገሮች በደንብ ከግምት ውስጥ ማስገባት ሊኖርብን ይችላል። ዝም ብሎ በቃ እንደዚህ የመከረኝ የሚል ስሜት በውስጣችን ሊያድር ይችላል። ምክር ሲሰጥ እስከነ ክፍተት ነው፣ እስከነ ችሎታ መሆን ያለበት። እንደዚህ ነገሮች ላይ ካገኘን ከመመከር ወደኋላ ማለት የለብንም። ስለዚህ ምክር በህይወታችን ውስጥ የትም ያህል ብንሆን የትም ያህል ብንሄድ ሁልጊዜ ምክር ጠቃሚ ነው። ስለዚህ በህይወታችን ውስጥ አመዛዝነን ምክሮችን እንቀበል። ይህን ማድረግ የምንችል ከሆነ ምክር ከአደጋ ከሁሉም ነገሮች ራሳችንን እንድናርቅ ያደርገናል። በማህበራዊ ህይወታችን ሊሆን ይችላል፣ በስራ ቦታችን ሊሆን ይችላል። ብቻ ብዙ ነገሮች ይጠቅመናል። የዛሬው ቪዲዮ ይህንን ይመስል ነበር። እናንተስ በህይወታችሁ ያሳለፋችሁት የምክር ጊዜ ምን ያህል በህይወታችሁ ላይ ለውጥ አድርጓል? የዛሬው ቪዲዮ ይህንን ይመስላል። ይህ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ አይለየን። ይህ ቢኒ ሚዲያ